በዛሬ ቪዲዮአችን ላይ ኢትዮጵያ ውስጥ ሆናችሁ ኢንፍሉዌንሰር በመሆን እንዴት ገንዘብ መስራት እንደምትችሉ እንደዚሁም ደግሞ በርካታ ፎሎወሮችን በአጭር ጊዜ ውስጥ እንዴት ማግኘት እንደምትችሉ ፕሩቭን በሆነ ዌይ አሳያችኋለሁ። ይሄን ስል ደግሞ በትክክል ኢትዮጵያ ውስጥ ሆናችሁ ገንዘብ የምትሰሩባቸው መንገዶች አሉ ወይ እነሱን በዝርዝር እንመለከታለን። ይሄንን ሁሉ እንግዲህ ከኔ ኤክስፒሪየንስ የማካፍላችሁ ይሆናል። ለመጀመሪያ ጊዜ እዚህ ቪዲዮ ላይ ከመጣችሁ ጆኤል ታላርጊ ይባላለሁ። ከ500,000 ፎሎወር በላይ በተለያዩ ሶሻል ሚዲያ አካውንቶች ላይ አፍርቻለሁ። ይሄንንም ዩቲዩብ ቪዲዮ ከተመለከታችሁት ሰብስክራይብ በማድረግ ወደ 200,000 የምናደርገውን ጉዞ እንድትቀላቀሉ እጠይቃለሁ። 200,000 ሰብስክራይበር ልንደርስ። ስለዚህ በርካታ ቪዲዮዎችን መመልከት ትችላላችሁ፣ እንዴት ኢንፍሉዌንሰር መሆን እንደምትችሉ፣ እንዴት ገንዘብ መስራት እንደምትችሉ። ነገር ግን ኢትዮጵያ ውስጥ ከሆናችሁ ሌሎች ቪዲዮዎች ላይ የምታዩቸው ገንዘብ የምትሰሩባቸው መንገዶች በተለይ ከፕላትፎርሙ ከምታገኙት ክፍያ አንጻር ከዩቲዩብ ውጪ ሁሉም እነ ቲክቶክ እነ ኢንስታግራም ያው ፌስቡክን ጨምሮ ምንም አይነት ገንዘብ አይከፍሏችሁ። ምክንያቱም ኢትዮጵያ ውስጥ ነው። አሜሪካ ወይም አውሮፓ ላይ ብኖር ደስ ይለኝ ነበር። እንደ ኢንፍሉዌንሰር ሙሉ ጥቅማ ጥቅሙን ታገኛላችሁ። ኢትዮጵያ ውስጥ ስትኖሩ እነዚህ ሞኔታይዜሽን ሜቶዶች በጭራሽ አይሰሩ። ስለዚህ በምን መልክ ነው ታዲያ የሁሉ ኢንፍሉዌንሰር መኪና፣ ቤት የሚገዛው በጣም ቅንጡ የሆነ ህይወትን የሚመራው ካላችሁ እነዚህን ቲፖች አካፍላችኋል። እንደምታውቁት እንግዲህ ይሄንን ዩቲዩብ ቻናል ይሄንን ቲክቶክ ቪዲዮ መስራት በመጀመርበት ሰዓት በአንድ ስልክ ነበር መስራት የጀመርኩት። አሁን እንደምትመለከቱት በዩቲዩብ ስቱዲዮ ውስጥ እየሰራው ነው ያለሁት። ቪዲዮ የምቀርጽበት ስቱዲዮ ብቻ ነው ይሄ ክፍል። ስለዚህ የምጠቀማቸው ካሜራዎች፣ ላይቲንግ፣ ጊሮች አፕግሬድድ ሆነዋል። ያ ማለት ገንዘብ ሰርቷል ማለት ነው ኮንቴንቶቹ። ስለዚህ ይሄንን ደግሞ ለእናንተ የማካፍልበት ቪዲዮ ነው። በርካታ ሰዎች ኢንፍሉዌንሰር መሆን ትፈልጋላችሁ፣ ኮንቴንት ማውጣት ትፈልጋላችሁ። ይሄ ቪዲዮ ለእናንተ ነው፣ የማውቀውን የማካፍልበት። ከእናንተ የምጠብቀው ላይክ እንድታደርጉት፣ ሼር እያደረጋችሁ ለሚጠቅመው ጓደኛችሁ እንድታካፍሉት ነው። ብዙ ሰዎች እንግዲህ ይሄን ሁሉ ነገር እንኳን ባታሟሉ ስልካችሁን ይዛችሁ ልትጀምሩ እያሰባችሁ ነገ ዛሬ የምትሉ ሰዎች አላችሁ። በዚህ ቪዲዮ መጨረሻ እነዚህን ነገሮች ሞኔታይዝድ የሆነ የዩቲዩብ ቻናል ገንዘብ የሚሰራላችሁ ሶሻል ሚዲያዎችን እንዴት ደግሞ በአጭር ጊዜ ፎሎወር ማግኘት እንደምትችሉ ወሳኝ ቲፖች ሰጣችኋል። ታዲያ በቪዲዮ መጨረሻ ይህን ሁሉ ነገር ትይዛላችሁ ማለት አይደለም። አልጋ ላይ ተኝታችሁ ወይም ሶፋ ላይ ቁጭ ብላችሁ ይህን ተመልክታችሁ የሚለወጥ ነገር አይኖርም። እናንተ ማድረግ የሚኖርባችሁ ወሳኝ ነገሮች አሉ። ሀሳቦቹን ጣል አደርግላችኋለሁ። ወደ ቪዲዮአችን እንገባለን። የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ስራ ከነፃ የማማከርና እገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች፣ ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 8986 ወይም በ0910 50 98 41 ላይ ሃሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል ኮንስትራክት። በመጀመሪያ እንግዲህ በዩቲዩብ፣ ቲክቶክ፣ ኢንስታግራም እንዲሁም ቴሌግራም ፕላትፎርሞች ላይ እንደምትመለከቱት ከ500,000 በላይ ተከታዮችን አፍርቻለሁ። ያ ማለት እንግዲህ 500,000 ሰዎች ራሳቸውን መርጠው ፈቅደው ወደው ሰብስክራይብ አድርገዋል፣ ፎሎ አድርገዋል ማለት ነው። ስለዚህ ብዙ ሰዎች ደግሞ ይህን ነገር ይፈልጉታል። ስለዚህ እኔ የማውቀውን ለእኔ የጠቀመኝን ነገር ለእናንተ የማካፍልበት ቪዲዮ ነው። ታዲያ ፎሎወር ማግኘት ብቻ ጥቅም አለው ካላችሁኝ፣ ፎሎወር ማግኘት ብቻውን ምንም ጥቅም የለው። ከዓላማ ጋር ሲሆን ነው። ኒሽድ የሆነ ኮንቴንት የምትሰሩ ከሆነ እዛ ኒሽ ላይ ወይም ደግሞ እዛ ካቴጎሪ ላይ ቶፕ ትሆናላችሁ። ለምሳሌ ያክል የምግብ ኮንቴንት የምትሰሩ ከሆነ የእናንተ ስፖንሰሮች ወደፊት ሊሆኑ የሚችሉ ታውቋቸዋላችሁ። የተለያዩ ምግብ የሚያመርቱ ተቋማቶች ምግብ ቤት ያላቸው ስለሆኑ በቀላሉ እናንተ ጋር ለመስራት ስፖንሰር ለማድረግ የእናንተን ቪዲዮ አይቸገሩም። ሶሻል ሚዲያ ላይ ደግሞ ማድረግ የሌለባችሁ ወሳኝ ነገሮች አሉ። ስለዚህ እነዚህንም እስከ መጨረሻው እንድትከታተሉ እጠይቃችኋለሁ። አንድ እውነታ ልንገራችሁ። ኢትዮጵያ ውስጥ ሆናችሁ ከሶሻል ሚዲያ ገንዘብ መስራት ከሌላው አገር በአንጻራዊነት ትንሽ ከበድ ይላል። ነገር ግን ከሌላ ስራ አንጻር ሶሻል ሚዲያ ላይ ጎበዝ ከሆናችሁ የማሳመን ብቃት ካላችሁ እንዲሁም ደግሞ ስለምታወሩት ነገር፣ ስለምታስረዱት፣ ስለምትሰሩት ቪዲዮ በቂ እውቀት ኖሯችሁ ለሰው የሚጠቅም ነገር የምትሰጡ ከሆነ ኢትዮጵያ ውስጥ ቀላል ከሚባሉት ስራዎች አንዱ ይሆንላችኋል። ነገር ግን እነዚህንም ይዛችሁ ላይሳካበት የሚችልበት ሁኔታዎች አሉ። ለምሳሌ ያክል የጊዜ ጉዳይ። እኔ ቲክቶክ በምጀምርበት ሰዓት በርካታ ሰዎች ቪዲዮ የሚሰሩ
የሚሰሩበት ጊዜ አልነበረም። ቪዲዮ መስራት በእጅጉ አዲስ ነገር ነበር። ከእናንተ የሚጠበቅባችሁ በቃ ቪዲዮ ስልካችሁን አንስታችሁ መቅረጽ ብቻ ነው። ስለ ኳሊቲ ራሱ የሚያስብ ሰው የለም፣ ምክንያቱም ቪዲዮ የሚቀርጽ ሰው አልነበረም። አሁን ላይ ደግሞ ከተመለከታችሁት እጅግ ውድድሩ ከብዷል። ቆንጆ በሆነ ስቱዲዮ፣ ትላልቅ በሆነ ፕሮዳክሽን የሚሰሩ ቪዲዮዎች ስላሉ ሰዎች ይመርጣሉ ማለት ነው። እሺ አንድ እውነታ እናውራ። ውድድሩ ከፍ ካለ ሶሻል ሚዲያ ላይም ብዙ ኮንቴንት ክሬተሮች ካሉ አዲስ ኮንቴንት ክሬተር ሲመጣ ሰው አይፈልግም ካላችሁኝ፣ ሰዎች ሁልጊዜ አዲስ ነገር ይፈልጋሉ። አዲስ ሀሳብን መመልከት ይፈልጋሉ። አዳዲስ ሰዎችን መመልከት ይፈልጋሉ። የሚፈልጉትን አያውቁም እስኪነኩት ድረስ ማለት ነው። ለምሳሌ ያክል አንድ ምግብ ቤት ሄዳችሁ ወይም ኬክ ቤት ሄዳችሁ መብላት የምትፈልጉትን ኬክ ካያችሁት ውስጥ ብትመርጡ ይቀላችኋል ወይስ ኦልሬዲ አንድ ብላክ ፎረስት ወይም አንድ ይህን ኬክ ብላችሁ እነመናገር ማለት ነው። ስለዚህ እኔ የሚቀለኝ አዲስ ነገር ካየው ከዛ ውስጥ ብመርጥ ነው። ስለዚህ ኮንቴንትም ስትሰሩ እንደዛው አድርጋችሁ አስቡት። ይሄ እንግዲህ ጀማሪ ለሆናችሁ ሰዎችም ኮንቴንት እየሰራችሁ ላላችሁም ሰዎች የሚጠቅም ቪዲዮ ነው። እሺ እንደዛ ከሆነ ይሄ ሁሉ ሰው ታዲያ አሁን ኢንፍሉዌንሰር የሆኑት እንዴት ገንዘብ ይሰራሉ፣ እንዴት ሞኔታይዜሽን ያገኛሉ ካላችሁኝ፣ እንግዲህ በርካታ ፕላትፎርሞች አሉ። ኮንቴንት ስትሰሩ መጀመሪያ እናንተ እንድትጀምሩ ሰጀስት የማደርገው ከቲክቶክ ወይም ሾርት ፎርም ቪዲዮ ከሚሰሩ ፕላትፎርሞች ላይ ነው። እንግዲህ አሁን ይህን ቪዲዮ እየተመለከታችሁ ያላችሁት ዩቲዩብ ላይ ነው። ዩቲዩብ ደግሞ ይከፍላል ታውቃላችሁ። ስለዚህ በርካታ መጽሐፎችም ተጽፏል። በእጄ ላይ እንግዲህ የአቤል ብርሃኑ የዩቲዩብ ሚስጥሮች የሚለውን መጽሐፍ ይዣል። ነገር ግን ዩቲዩብ እንድትጀምሩ አሁን እየጠየኳቸው አይደለም። አሁን ላይ ዩቲዩብ የምትጀምሩበት ሰዓት አይደለም። ይህንንም ለምን እንደሆነ በቪዲዮ መጨረሻ ነግራችኋለሁ። ቪዲዮ መጀመር ያለባችሁ አጭር ከሆኑ ኮንቴንቶች ነው። ለመጀመሪያ ጊዜ እንግዲህ ለ1 ወር ሊሆን ይችላል፣ ለ2 ወር እናንተ ቪዲዮ መስራት ላይ ኮምፈርታብል እስከምትሆኑ። ምክንያቱም በጣም በርካታ ሰዎች ቪዲዮ ሲሰሩ የመጀመሪያ ቪዲዮቻቸው ያለ መታየት በርካታ ኢፈርቶች አውጥተው በርካታ ጉልበት፣ ጊዜያቸውን፣ ገንዘባቸውን ጨምሮ አውጥተው ሳይታይ ሲቀር በቀላሉ ተስፋ ይቆርጣሉ። ሾርት ፎርም ቪዲዮዎች እንደ ቲክቶክ፣ እንደ ኢንስታግራም ሪልስ አይነት ፕላትፎርሞች ደግሞ አሁን ላይ ኢንትሮዲውስ ያደረጉት ነገር ጀማሪዎች ቪዲዮ ሊሰሩ በሚገቡ ሰዓት ቀላል ማድረግ ነው። የኔን ቪዲዮ ለምሳሌ ለመስጠት ኢንስታግራም ላይ ከ10,000 በላይ ተከታዮች በነበሩ ሰዓት ቲክቶክ ላይ ምንም ተከታዮች ሳይኖሩ ቪዲዮዎቼ ከ14,000 በላይ ይታዩ ነበር። ወደ ኢንስታግራም ከሄድን ደግሞ አይታይም ነበር። በወቅቱ ሪልስ አልነበረውም። አሁን ላይ ሪልስ አለው። ያ ማለት እንደ ቲክቶክ አይነት አልጎሪዝም ፎርማት ይከተላል። ያ ማለት እንግዲህ ቲክቶክ ላይ ፎሎ የሚያደርጉኝ 400-500,000 ሰዎች በላይ ቢኖሩም ከነዛ ውስጥ ግን የኔ ቪዲዮዎች የሚመጣላቸው አብዛኞቹ ሰዎች ፎር ዩ ፔጅ ላይ ነው። ያ ማለት ፎሎ ስላደረጉኝ የሚመጣላቸው ፎሎዊንግ ላይ ከሆኑ ብቻ ነው። አብዛኛዎቹ ሰዎች ኦልሞስት 99% ግን ፎር ዩ ፔጅ ላይ ነው የሚሆኑት። ያ ማለት ቪዲዮአችሁ ቫይራል ሲወጣ ብቻ ነው የሚያገኙት። በተጨማሪም ደግሞ የእናንተን ቪዲዮ ላይክ የሚያደርጉት በርካታ ጊዜ የሚከታተሉት ከሆነ ብቻ ነው እንጂ ሁል ጊዜ ፎሎ ያደረጓቸውን ሰዎች አይመለከቱም ማለት ነው። ስለዚህ ይሄ ደግሞ ለአዲስ ጀማሪዎች ትልቅ አድቫንቴጅን ይሰጣል። እናንተ የሚጠበቅባችሁ ምን አይነት ኮንቴንት መስራት እንዳለባችሁ፣ ምን አይነት መልእክት ማስተላለፍ እንዳለባችሁ ጥርት ባለ ድምፅ ባላችሁ ካሜራ፣ ስልካችሁም ሊሆን ይችላል፣ ያንን አስቦ ተዘጋጅቶ መምጣት ነው። ስለዚህ ተምኔል ስለመስራት፣ ቪዲዮዎች ረጅም ኤዲት ስለማድረግ ሳትጨነቁ የምትሰሩባቸው ፕላትፎርሞች ሾርት ፎርም ፕላትፎርሞች ናቸው። ከነዛ ውስጥ እንግዲህ ቲክቶክን መጥቀስ እንችላለን። ፌስቡክ እና ኢንስታግራም ላይ ያለው የሪልስ ፕላትፎርሞችን መጥቀስ እንችላለን። እኛ ሀገር ላይ ነው እንጂ በውጭ ሀገር ደግሞ እነዚህ ፕላትፎርሞች ተጨማሪ ክፍያን ይከፍላሉ። እኛ ሀገር ላይ በደንብ ብዙ ክፍያን የሚከፍለው በአንጻራዊነት የዩቲዩብ የአድሴንስ ፕሮግራም ነው። አዎ የዩቲዩብ የአድሴንስ ፕሮግራም ነው። እሱን ግን አሁን እንድትጀምሩት አልመክራችሁም። ስለዚህ የቲክቶክ ቪዲዮአችሁን ስትሰሩት ምን መስራት እንደምትፈልጉ ኦዲየንሳችሁ የሚሰጣችሁን ፊድባክ ደግሞ ይዛችሁ የተወሰነ ጊዜ ቪዲዮዎችን መልቀቅ ከጀመራችሁ በኋላ አሁን ኮንፊደንሱም ይኖራችኋል። በቀጣይ ወደ ዩቲዩብ አይነት ፕላትፎርሞች ማስፋት ትችላላችሁ። ግን እንደ ዩቲዩብ አይነት ፕላትፎርሞች ላይ ስትመጡ በደንብ ጊዜያችሁን ሰጥታችሁ ርዕስ መርጣችሁ ተምኔል መርጣችሁ፣ አሁን ላይ ደግሞ የኤአይ ቱሎችም ስላሉ በእጅጉ የሚያግዟችሁ ጊዜ ላይ ደርሳችኋል። ስለዚህ የዩቲዩብ ቪዲዮዎችን መጫን ትችላላችሁ። ነገር ግን የዩቲዩብ አልጎሪዝም ትንሽ ከነ ቲክቶክ አንጻር ከበድ ይላል። ስለዚህ ዩቲዩብ ላይ ቪዲዮዎች በምትጭኑ ሰዓት ትልቅ ትዕግስት ሊኖራችሁ ይገባል። ዩቲዩብ ላይ ቪዲዮ ስትጭኑ እንደነ ቲክቶክ በአንድ ጊዜ ቫይራል የመውጣት ቻንሱ በእጅጉ አነስተኛ ነው። ነገር ግን ዩቲዩብ ላይ አንድ ጊዜ ሞኔታይዝድ ከሆናችሁ አሁን ላይ 500 ሰብስክራይበር እንዲሁም 4000 ዋች አወር ያስፈልጋችኋል። ያንን ማሟላት ከቻላችሁ ለአድሴንስ ፕሮግራም እንግዲህ ፓርትነር ለመሆን አፕላይ ታደርጋላችሁ። ሞኔታይዝድ ከሆናችሁ በምታገኟቸው ቪዎች፣ ያ ማለት እንግዲህ በ1000 ቪዎች ላይ የሚመጡ ማስታወቂያዎችን አይተው ክፍያዎችን ይፈጸምላችኋል ማለት ነው። ኢትዮጵያ ውስጥ ግን ስቲል ዩቲዩብ ሌላ ሀገር ላይ ከሚከፍለው ክፍያ አነስተኛ ክፍያ ነው ያለው። ታዲያ ዩቲዩበሮች ገንዘብ የሚያገኙት በምን መልክ ነው? ትላልቅ ኢንፍሉዌንሰሮች ገንዘብ የሚያገኙት ካላችሁኝ እነሱንም ነገሮች አጋራችኋለሁ። ዩቲዩብ ልትጀምሩ ካሰባችሁ ግን ኢትዮጵያ ውስጥ እንግዲህ ከተመለከትኩት አንድ
ጥሩ እንዲሁም ጠቃሚ መጽሐፍ የዩቲዩብ ሚስጥሮች ነው በአቤል ብርሃኑ። በሚሊዮኖች የሚቆጠሩ ሰብስክራይበሮች አሉት። በርካታ ሀገሮች ላይ ትራቭል ያደርጋል። የዜና የመረጃ ቻናሎችም አሉት። ስለዚህ ዝርዝር ባለመልኩ ለጀማሪዎች የሚሆን መጽሐፍ አቅርቧል። ዌብሳይቱ ላይ አቤል 247 ወይም 247.com ላይ ገብታችሁ መመልከትም ትችላላችሁ። ቅድም ቪዲዮን ስጀምር እንግዲህ ኢትዮጵያ ውስጥ ኢንፍሉዌንሰር ከመሆን በውጭ ሀገር ላይ ኢንፍሉዌንሰር ብትሆኑ ይቀላል ያልኩበት ምክንያት የዩቲዩብ አድሴንስ ኢትዮጵያ ውስጥ የሚከፈላችሁ ክፍያ እና ውጭ ሀገር ላይ የሚከፈላችሁ ክፍያ እጅግ የተለያየ ነው። ኢትዮጵያ ውስጥ እንግዲህ በርካታ አዶች የሉም፣ የውጭ አድቨርታይዘሮች ስለሌሉ ነው። ታዲያ አድሴንስ ነው የሚከፍላችሁ፣ ዩቲዩብ አይደለም፣ የጉግል አድሴንስ። ሰዎች እነዛን ማስታወቂያዎች ሲመለከቱ ክፍያ ወደ እናንተ ይከፈላችኋል። ከአድሴንስ ጋር ስፕሊት በማድረግ በዛ መልክ ነው ገንዘብ የምታገኙ። ተጨማሪ ደግሞ የኢንስታግራም ሪልስ እና የፌስቡክ ሪልስ ቦነስ ክፍያዎች አሏቸው። እነዚህ ደግሞ ሞኔታይዝድ አይደሉም እንደ አፍሪካ ያሉ ሀገራቶች ላይ። ስለዚህ በምን መልኩ ነው ካላችሁኝ፣ የመጀመሪያው ሞኔታይዝ የሚሆኑበት መንገድ ላይቭ ጌሞች ነው። በርካታ ሰዎችን እንግዲህ ታፕታፕ ሲያደርጉ ቲክቶክ ላይ ተመልክታችኋቸዋል። ይሄም የሚሆነው እንግዲህ ላይቭ ላይ የተለያዩ ጌሞችን ይጫወታሉ፣ ጊፍተሮች ይኖሯቸዋል። ሶ በዶላር የተለያዩ ኮይኖችን ገዝታችሁ እንግዲህ እንደ አንበሳ አይነት ትላልቅ ጊፍቶችን ተመልክታችኋል። 300 እስከ 400 ዶላር ባለው ውስጥ ሬንጅ የሚያደርጉ ትላልቅ ጊፍቶች አሉ፣ አንበሳን ጨምሮ። ስለዚህ ሰዎች ጊፍት ሲሰጣቸው ገንዘብ ያገኛሉ ማለት ነው። ቲክቶክ ፕላትፎርሙ ደግሞ የራሱን ኮሚሽን ወስዶ ያንን ገንዘብ ይሰጣችኋል፣ ዊዝድሮ ታረጉታላችሁ ነው። ግን ሁሉም ሰው ጌመር አይደለም። ሌሎች ሰዎች ደግሞ ማስታወቂያ ይሰራሉ። ከእናንተ ግን የሚጠበቀው ቅድም መጀመሪያ ላይ ያልነውን ኮንቴንታችሁን ዲፋይን አድርጋችሁ ለሰው ቫልዩ የምትሰጡባቸውን ኮንቴንቶች በመስራት ኦዲየንስ ማግኘት፣ ቪዎችን ማግኘት ትችሉ። አድቨርታይዘሮች ወደ እናንተ ይመጣሉ፣ እናንተም ወደ እነሱ ልትሄዱ ትችላላችሁ። ስለዚህ የሚፈልጉት ሰዎች የሚመለከተው ኮንቴንት እየተሰራ መሆኑ ነው። ስለዚህ ለምሳሌ ያክል እኔ የቴክኖሎጂ ፕሮግራሞችን በርካታ ጊዜ ስለምሰራ የምታወቀውም በዛ ስለሆነ ወደ እኔ የሚመጡት ወይም እኔ ወደ እነሱ የሚሄደው ቴክኖሎጂ ተቋማቶች ጋር ነው። የስልክ አምራች ኩባንያዎች እንዲሁም የቴሌኮም ኩባንያዎች ጋር ሄጄ ብጠይቃቸው ለማስታወቂያ እኔ ጋር እንዲያሰሩ በቀላሉ እሺ ማለት ቻንስ ይኖራቸዋል ማለት ነው። ስለዚህ እኔ የምግብ ኮንቴንት የሚሰራ ድርጅት ጋር ሄጄ እኔ የምግብ ኮንቴንት የሚሰራ ሰውም ደግሞ እንዳልኳችሁ የምግብ ምርት ካላቸው ተቋማቶች ጋር በቀላሉ መስራት ይችላል። ከእናንተ የሚጠበቀው ኒሻችሁን ዲፋይን በማድረግ ሰው የሚወዳቸውን ኮንቴንቶች መስራት ነው። ቀስ እያላችሁ በምታገኟቸው ገንዘቦች ደግሞ ጊሮቻችሁን፣ ካሜራዎቻችሁን፣ መብራት፣ ስቱዲዮቻችሁን አፕግሬድ እያደረጋችሁ ትሄዳላችሁ። በጣም ደስ የሚል ኢንተርቴን የሚያደርግ ነው። በዛ ላይ ደግሞ በርካታ ሰዎችን እንደዚህ ጠቃሚ የሆኑ ኢንፎርሜሽኖችን ትሰጣላችሁ። በጣም ደስ የሚል ስራ ሆኖ አግኝቼዋለሁ። እኔ ኮንቴንት ክሪኤሽን የሙሉ ሰዓት ስራ ቢሆን ደስ ይለኛል። ነገር ግን የዲጂታል ማርኬቲንግ ከአርቲፊሻል ኢንተለጀንስ ጋር ሶፍትዌሮችን ከማበልጸግ ጋር የሚሰራ ዲጂታል ኮንስትራክት የተሰኘ ድርጅት አለኝ። በዛ ውስጥ እንግዲህ ኢንፍሉዌንሰር ማርኬቲንግ አንደኛው ነው። እንዲሁም ኮንቴንት ክሪኤሽን በደንብ የምወደው ፓሽን የሆነ የምሰራው ስራ ነው። በመቀጠልም ኢትዮጵያ ውስጥ ሞኔታይዝ የምትሆኑበት ከሞከርኳቸው መንገዶች ውስጥ አንዱ የአፊሊየት ማርኬቲንግ ነው። ሶ አፊሊየት ማርኬቲንግ ማለት ከአንድ ተቋም ጋር እንግዲህ አማዞን ላይ ከተመለከታችሁ የውጭ ሀገሮች ላይ በጣም የተደራጀ መንገድ አላቸው። አፊሊየት ማርኬቲንግ አንድ ፕሮዳክቶችን አስተዋውቃችሁ በእናንተ ሊንክ ማንኛውንም ፕሮዳክት የሚገዛ ሰው እናንተ ኮሚሽን ታገኛላችሁ ማለት ነው። እኛ ሀገር ላይ ደግሞ እንደዚህ የዳበረ ትልቅ የኢኮሜርስ ፕላትፎርሞችም የሉንም። አሁን ላይ እየመጡ ያሉ በጣም ብዙ ቆንጆ ፕላትፎርሞች ተመልክቻለሁ። ነገር ግን በዚህ መልክ ይህን አፊሊየት ማርኬቲንግ ሲሰራ አልተመለከትኩም። ስለዚህ አሁን ደግሞ እኛ ሀገር ማኑዋሊ አፊሊየት ማርኬቲንግ መስራት ትችላላችሁ። አንድ እንግዲህ ብዙ ፕሮዳክት ከሚሱ ጋር ብትሰሩ፣ ለምሳሌ እኔን ምሳሌ ላድርግና የቴክኖሎጂ ፕሮዳክቶችን ሪቪው አንቦክስ የማደርግ ከሆነ አይፎን 16 ፕሮ ማክስ በዚህ ሰዓት ቢወጣ ያንን አይፎን 16 ፕሮ ማክስ አንቦክስ ባደርገው እኔ እዛ ሱቅ ላይ የምተማመን ከሆነ እኔን ብለው የሚመጡ ሰዎች ያንን አንቦክሲንግ ቪዲዮ ያዩት መግዛት የሚፈልጉ ሰዎች ወደዛ ሰው በሚሄዱበት ሰዓት ማኑዋሊ ያ ሰው ከጆኤል የመጡት ካለ ኮሚሽን እንዲያስብልኝ አደርጋለሁ። በዛ መልኩ ገንዘብ ማግኘት ትችላላችሁ ማለት ይሄ ማኑዋል ነው። በእናንተና በሻጩ መካከል እንግዲህ ትልቅ እምነት ሊኖር ይገባል ማለት ነው። እንግዲህ በውጭ ሀገር ላይ ደግሞ ይህንን ሙሉ በሙሉ ኦቶማቲክ አድርገውታል። ምንም አይነት ትረስት አያስፈልግም። አሁን ላይ እንግዲህ የቲክቶክ ሾፕም ይህንን እያደረገ ይገኛል። ከአማዞን በላይ በርካታ ሰዎችን ሚሊዮነር እያደረግ ነው። በቃ ኮሚሽን ነው የምትሰሩት። ነገር ግን ትረስትድ በሆነ መልክ ሲሆን ለኦዲየንሳችሁም ጥሩ ፕሮዳክት ሪኮመንድ አድርጋችሁ ጥሩ ፕራይስ የሚያገኙበት ቦታ ላይ ሰዎች ይህንን መስራት ትችላላችሁ። ምንም ካፒታል አያስፈልጋችሁም። ሱቅ የከፈተ ሰው ጋር ሄዳችሁ ነው ይህንን ፕሮዳክት ያስቀመጠውን አስተዋውቃችሁ የምትሸጡለት። መሞከር የምትችሉት እዚህ ሀገር ላይ ጥሩ የምለው መንገድ ይሄ ነው። የሞከራችሁ ካላችሁት ደግሞ በኮመንት አስቀምጡልኝ። ሌላኛው ፕሮዳክትና ሰርቪስ ካላችሁ ማስተዋወቅ ነው። ለምሳሌ በዚህ ቪዲዮ ላይ የተመለከታችሁት ማስታወቂያ ካለ የእንቁጣጣሽ ኤሌክትሮኒክስ ወይም የዲጂታል ኮንስትራክት ዲጂታል ማርኬቲንግ ዌብሳይት እንዲሁም ደግሞ የተለያዩ ኤሌክትሮኒክሶች የምንሸጥበትን ማስታወቂያዎች ናቸው። እኔን የሚመለከቱ ሰዎች፣ የኔን ቻናል የሚመለከቱ ሰዎች እነዚህ ማስታወቂያዎች ተመልክተው ሰርቪስ ወይም ፕሮዳክቱን ይጠቀማሉ። ስለዚህ
ኦልሬዲ ኦዲየንስ ቢልድ ካረጋችሁ በጣም ተደራሽነት ስለሚኖራችሁ ፕሮዳክትና ሰርቪስ ወይም ምርትና አገልግሎቶቻችሁን በቀላሉ መሸጥ ትችላላችሁ። ሌላኛው ደግሞ የፍሪላንስ እንዲሁም የኮንሰልቲንግ አገልግሎት ነው። ይህንን ዩቲዩብ ቻናል ስጀምረው እስካሁን ድረስ ያለኝን ጆርኒ ብዙ ነገሮችን ተምሬበታለሁ። መጀመሪያ እንግዲህ ለሚጀምሩ ሰዎች ደግሞ ኮንሰልት ማድረግ ቢዝነስ መስራት ነው ማለት ነው። አሁን ላይ ለምሳሌ ዲጂታል ኮንስትራክት የሚሰራው አንደኛ ነገር የኮንሰልቴሽን ስራ ነው። ያ ማለት ኮንሰልት የምናደርጋቸው ካምፓኒዎች ለማርኬቲንጋቸው እንዲሁም ለሶሻል ሚዲያ እድገታቸው ወደኛ ይመጣሉ። የኔ ልምድ በትልቁ ጠቅሞኛል። እንዴት ፎሎወሮችን መጨመር እችላለሁ፣ እንዴት ኢንጌጅ ማድረግ እችላለሁ፣ እንዴት ደግሞ እይታን ለድርጅቶች መፍጠር እችላለሁ የሚለውን ልምዴን እሸጠዋለሁ ማለት ነው። ሶ ካምፓኒዎችን ኮንሰልት እያደረኩ ነው። ስለዚህ እናንተም ደግሞ ኢንዲቪጁዋሎችን ወይም ካምፓኒዎችን ቢ2ቢ ወይም ቢ2ሲ አድርጋችሁ ኮንሰልቴሽን መስራት ትችላላችሁ። ይሄ እንግዲህ ኢትዮጵያ ውስጥ በትክክል የሚሰራ መንገድ ነው። እንዳልኳችሁ ቪዲዮን ስንጀምር ይሄንን ቪዲዮ አልጋችሁ ላይ ተኝታችሁ ወይም ስልካችሁ ላይ ብቻ ሆናችሁ በማየት የሚመጣ ምንም አይነት ለውጥ አይኖርም ማለት ነው። ከነዚህ ውስጥ ሊስማማችሁ የሚችለውን ነገር መርጣችሁ መሞከር ትችላላችሁ። ወይም ደግሞ ይሄንን ቪዲዮ ስትመለከቱ የመጣላችሁ ሀሳብ ካለ እሱን መሞከር ትችላላችሁ። ሀሳቡን ግን ብታጋሩን ደስ ይለናል፣ ሌሎችም ሰዎች እንዲሞክሩ። የጆቴክ ኢቲ ላይ በመግባት ቴሌግራማችን ላይ ኮሚኒቲያችን ላይ እንደዚህ አይነት ጠቃሚ ነገሮችንም እንድታጋሩን እጠይቃለሁ። በመቀጠልም ደግሞ እንዴት ፎሎወሮችን በተለያዩ ሶሻል ሚዲያዎች ላይ ማግኘት ትችላላችሁ የሚለውን በደንብ እንመለከታለን። ለምሳሌ ያክል ቲክቶክን እንየው። የኔ ፎሎወሮች የት ፕላትፎርም ላይ በደንብ እንዳሉ እንመልከት። በአብዛኛው የምጠቀማቸው ፕላትፎርሞች ቲክቶክ፣ ኢንስታግራም እና ዩቲዩብ ናቸው። ስለዚህ ዩቲዩብ ላይ አሁን ይሄን ቪዲዮ በምሰራበት ሰዓት ላይ ከ70,000 በላይ ፎሎወሮች አሉኝ። ወደ ቲክቶክ ስንመጣ ከ430,000 በላይ ፎሎወሮች አሉኝ። ወደ ኢንስታግራም ከመጣን ከ50,000 በላይ ፎሎወሮች አሉ። ሊንክዲን እንዲሁም አንዳንድ ፕላትፎርሞች ላይ ቴሌግራምን ጨምሮ የተወሰኑ ፎሎወሮች አሉኝ። ሞስትሊ ግን እነዚህ ፎሎወሮች ላይ ያደገበት ግን ሌሎቹ ላይ ያላደገበትም ምክንያት አለ። ይህም ለእናንተ ይጠቅማችኋል። ለምሳሌ ያክል ፕሮፌሽናል የሆናችሁ ሰዎች ከሆናችሁ ፎከስ እንድታደርጉ ሰጀስት የማደርገው ሊንክዲንን የመሰሉ የስራ ፕላትፎርሞች ላይ ነው። በተለይ ቲክቶክ ላይ እንዲሁም ዩቲዩብ ላይ በርካታ ፎሎወሮችን እንዳገኝ የረዱኝ ወሳኝ የሆኑ ነጥቦችን ላጋራችሁ። የመጀመሪያው ሾርት የሆኑ ቪዲዮዎችን ፖስት ማድረግ ነው። ቪዲዮዎቻችንን በምን መልኩ ፖስት እናደርገዋለን? ሾርት ፎርም ቪዲዮዎችን ፖስት በምታደርጉበት ሰዓት 3 ሰከንድ ሩል የሚባል አለ። የመጀመሪያዎቹ 3 ሰከንዶች ላይ የሰዎችን አቴንሽን ግራብ የሚያደርጉ ኮንቴንቶች መስራት አለባችሁ። ያ ማለት እንግዲህ እናንተ የምትለቁት ቪዲዮ 40 ሰከንድ እንዲሁም 60 ሰከንድ ከአንድ ደቂቃም በላይ ሊሆን ይችላል። ነገር ግን ያ ሰው ፎር ዩ ፔጅ ላይ ስክሮል እያደረገ የእናንተ ቪዲዮ ላይ ቆሞ ሊያይ የሚገባበትን ምክንያት ትሰጡታላችሁ። ከዛ ውስጥ እንግዲህ ቪዲዮችሁን ከሰራችሁ በኋላ ከቪዲዮ ውስጥ በጣም ኢንትረስቲንግ የሆነውን ፓርት እንደ ሁክ ወደ መጀመሪያ ማምጣት ከቻላችሁ ያ ሰው እንግዲህ ያ ነገር ኢንትረስት ሊያደርገው ይችላል። ምክንያቱም ቤስት የምትሉት የቪዲዮ ፓርት ያ ስለሆነ እሱን ተመልክቶ ሙሉን እንዲጨርስ የተወሰነው እንዲመለከት ሊሆን ይችላል። ስለዚህ 3 ሰከንድ ሩልን በደንብ ተመልከቱት። ሌላኛው ደግሞ በጣም ትሬንድ የሚያደርጉ ሳውንዶችን እንደ ቲክቶክ አይነት ፕላትፎርም ላይ የምትጠቀሙ ከሆነ በሳውንዱ ወይም በሚውዚኩ ምክንያት የእናንተ ቪዲዮ ትሬንዲንግ ውስጥ እንዲሁም ሰርች ሲደረግ ያ ሳውንድ የመምጣት ቻንስ ስለሚኖረው ትሬንድ የሚያደርጉ ነገሮች ኢፌክቶችን ጨምሮ እንድትጠቀሙ አፕቱዴት እንድትሆኑ ሰጀስት አደርጋለሁ። ታዲያ ቫይራል ሳውንዶችን ተጠቅሜ በርካታ ፎሎወሮችን ያገኘሁበት አንድ ጊዜም አስታውሳለሁ። በተጨማሪ ደግሞ አሁን አዲስ ሌተስት የሆነ ቲክቶክ ላይ የመጡ አፕዴቶች አሉ። ሰዎች ምን እየተመለከቱ ነው የእናንተ ፎሎወሮች የሚል ሴቲንግ ውስጥ በመግባት ቲክቶክ ስቱዲዮ ላይ እነዚህ አይነት መረጃዎችን መመልከት ትችላላችሁ። ከዚህ በፊት አልነበረም። በዚህ ዓመት ኢንትሮዲዩስ ያደረጓቸው አፕዴቶች ውስጥ አንዱ ነው። ቲክቶክ ስቱዲዮዎች ውስጥ ለመሄድ ከፈለጋችሁ በቀጥታ ፕሮፋይላችሁ ላይ እንደገባችሁ ወደ ቲክቶክ ስቱዲዮ ይወስዳችኋል። በመቀጠልም ፕሮፋይላችሁ ላይ እንደገባችሁ ቲክቶክ ስቱዲዮ የሚል ትመለከታላችሁ። እዛ ላይ በመሄድ እንግዲህ ዲቴይል የሆነ አናሊቲክሶችን ታገኛላችሁ። በተጨማሪም ደግሞ አሁን እንዳልኳችሁ ቲክቶክ ሰጀስት ያደርጋችኋል ሰዎች ምን እየተመለከቱ ነው። ሰዎች የሚመለከቱት ነገር ደግሞ በጣም ኢንትረስቲንግ የሆነ ነገር ነው ማለት ነው። ስለዚህ እናንተም በዛ ዙሪያ ላይ ቶፒክ የምትሰሩ ከሆነ ቲክቶክ ፑሽ ያደርግላችኋል የሰዎች ኢንትረስት ስለሆነ። ማወቅ ያለባችሁ ነገር የነዚህ ሶሻል ሚዲያ ፕላትፎርሞች ዋና ዓላማቸው ሰዎችን ለረጅም ሰዓት የራሳቸው ፕላትፎርሞች ላይ ማስቀመጥ ነው። ያንን ደግሞ ሜዥር የሚያደርጉባቸው ሜትሪክሶች በቀኝ በኩል የምትመለከቷቸውን የላይክ፣ የፎሎ፣ የሼር፣ ፌቨራይት ማድረግ፣ ኮፒ ሊንክ የሚደረጉ ቪዲዮዎች ሲሆኑ ነው። ስለዚህ ሰዎች እናንተ ቪዲዮ ላይ ሞር ኢንጌጅ እንዲያደርጉ ኮመንት እንዲያደርጉ የሚያነሳሳ ነገሮች ማንሳት ይኖርባቸዋል። ለምሳሌ ያክል እስቲ ይሄ ቪዲዮ እንዲደርስ የምትፈልጉ ከሆነ ሀሳባችሁን፣ አስተያየታችሁን አሁን ኮመንት ላይ አስቀምጡ። ትመለከቱታላችሁ የዚህን ቪዲዮ ቪው። ከዛ በኋላ ፎሎወር ለመጨመር እንደዚህ አይነት ከኦዲየንሳችሁ ጋር ኢንጌጅ የምታደርጉባቸውን ነገሮች ማስገባት ይኖርባቸዋል። በመቀጠል ደግሞ ከተለያዩ ኮንቴንት ክሬተሮች ጋር ኮላቦሬት ማድረግ ነው። ስለዚህ የእነሱ ፎሎወሮች እና የእናንተ ፎሎወሮች እንግዲህ ሚክስ ይደረጉላችኋል፣ ፎሎወራችሁ ያድጋል ማለት ነው። ስለዚህ በእናንተ ኒሽ ወይም የምትፈልጓቸው ኮንቴንት ክሬተሮች ጋር ተነጋግራችሁ ኮላቦሬት ማድረግ በጣም ፎሎወር የመጨመር ነገር
ተመልክቼበታለሁ። ፐርፌክት ለመሆን የሚሞክሩ ሰዎችንም ተመልክቻለሁ። ፐርፌክት መሆን ምንም ጥቅም የለውም። እውነቴን ነው የምላችሁ። ሎንግ ተርም መሄድ የምታስቡ ከሆነ ኮንሲስተንት መሆን ሞክሩ። ፐርፌክት ለመሆን በቃ እያንዳንዱ ኤዲት እያንዳንዱ ትራንዚሽን ላይ ፎከስ ማድረግ ሳይሆን ቫልዩ የሚሰጥ ኮንቴንት ሁልጊዜ በሰዓታችሁ በስኬጁላችሁ ባላችሁ አቅም መልቀቅ መቻል አለባችሁ። ያንን ሰጀስት አደርጋለሁ። ሌላኛው ነገር ደግሞ ታይሚንግ ነው። ይህን ነገር መጀመሪያ ባቀው በጣም የምደነቅበት የሚገረምበት ለውጥ ሊሰጠኝ የሚችለው ነገር ነው። ሰዎች መስማት የሚፈልጉትን ነገር መስማት ባለባቸው ሰዓት ማቅረብ ነው ያለባችሁ። አንድ ነገር ካለፈ በኋላ ቪዲዮ የምትሰሩበት የምታቀርቡበት ከሆነ የሰዎች ኢንትረስት ሉዝ ያደርጋል። ስለዚህ ያ ቶፒክ ኖርማል ቶፒክ ይሆናል። ነገር ግን ቫይራል እንዲሆን የምትፈልጉ ከሆነ ይሄንን ማድረግ አለባችሁ። ታይሚንግ የጠበቀ ኮንሲስተንት የሆነ ኮንቴንት መስራት ይኖርባችኋል። እርግጠኛ ነኝ ይሄንን ቪዲዮ አይታችሁ እንደተጠቀማችሁ እርግጠኛ ነኝ። ከዚህ በፊት እንግዲህ በዩቲዩብ ምን ያህል ገንዘብ እንደሰራው በቲክቶክ ጨምሮ ከፕላትፎርሞቹ ሰርቼላችኋለሁ። እነዚህን ቲፖች እንድትጠቀሙ ሰጀስት አደርጋችኋለሁ በደንብ። እንግዲህ በዚህ ቪዲዮ ላይ ያወራ ነው እንዴት ፎሎወሮቻችሁ መጨመር እንደምትችሉ፣ ኢንፍሉዌንሰር እንዴት መሆን እንደምትችሉ፣ በመቀጠልም ደግሞ ምን አይነት ሞኔታይዜሽን መንገዶችን መጠቀም እንደምትችሉ ሃይላይት አሳይቻችኋለሁ። ሌሎቹን ቪዲዮዎች በዚህ ቶፒክ ላይ ሰራኋቸው ስላሉ ቼክ እንድታረጓቸው ሰጀስት አደርጋችኋለሁ። ይመቻችሁ።